መብርሃን ለኔ ሁሉ ነገር ነች። የተመረኩም ራሱ በለቷ ነውና መብርሃን አባቴ ማርያምን ይወዳታል እና አባቴን አስደስታለሁ ብዬ ነው የማርያምን ስል ለመጀመሪያ ጊዜ ስስላት የኢትዮጵያ ምዕመናን በሙሉ መብርሃን ትባርክ ያለኝ። ለመጀመሪያ ጊዜ አንድ ቪዲዮ ለቅቄ 100 ሺህ ተከታይ አለኝ። የዘረጋሁት እጄ ተሞላ ማርያም ሆናለኝ ጥላ ከለላ የውስጤ ጸሎት ዛሬ ሌላ ነው የድንግል ክብር ምልጃው ቀየረው ዛሬ ጎጆዬ አንጸባረቀች ያማረ ሰንፔር እንቁ መሰለች። ማርያም 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 የኑሯችን መቅረዝ የህይወታችን ፋና ማረፊያችን ድንኳናችን አምባችን መጠጊያችን ከለላችን የመማፀኛ ከተማችን ከሞት ወደ ህይወት ያለፍንብሽ መሻገሪያ ድልድያችን ጉድፍ ገመና በደል ኃጢአታችን የተሸፈነብሽ ሚስጥር ማስቀመጫ ሙዳያችን ከአምላካችን ጋር የተነጋገርንብሽ ተነጋግረን የተግባባንብሽ ተግባብተን መልስ ያገኘንብሽ ቋንቋ መግባቢያችን የአቤል የውሃት የኢዮብ ትዕግስት የኤልያስ ደመና የሙሴ መና የጸጳጦስ ዘሲና የተዋህዶ አለኝታ የዘካርያስ ደስታ የመነኮሳት ስንቅ የደካሞች ምርኩዝ የአርያም ንግሥት የፍቅር እመቤት የይስሐቅ መዓዛ የያዕቆብ መሰላል የኖህ መርከብ የሴም ቡራኬ ማኅደረ መለኮት ርግቤ ይቤላ ያንቃዶ ሀቤኪ ምሳአል ወምስጋዶ ምስተስራይ ኃጢአት እናት ሲሉሽ ድንግል ድንግል ሲሉሽ እናት ማር ሲሉሽ የምድር ያም ሲሉሽ የሰማይ የሰማዕታት አክሊላቸው የመላእክት እህታቸው የነቢያት ትንቢታቸው የነገሥታት ዘውዳቸው የቅዱሳን ሀገራቸው የሚልክያስ ንጽሕት አዳራሽ ኢሳይያስ ጽንስን ከድንግልና ጋር የተናገረልሽ ዳንኤል ያለ ሩካቤ መውለድን የመሰከረልሽ ፋራን የምትባይ የዕንባቆም ተራራ የተዘጋች የሕዝቅኤል ደጅ የታተመች ገነት የዕዝራ መሰንቆ ምዕራፈ ቅዱሳን መዝገበ ጸሎት ሰዓሊተ ምሕረት አቁራሪተ መዓት ንጽሐ ሥጋ ንጽሐ ነፍስ ንጽሐ ሕሊና ንጽሐ ልቦና አባ ሕርያቆስ ቅዱስ ኤፍሬም ቅዱስ ያሬድ አባ ጽጌ ድንግል ዮሐንስ አፈወርቅ አወድሰው አመስግነው ዘምረው ጽፈው ተቀኝተው ያልጠገቡሽ የንጉሥ ክርስቶስ እናት የሊባኖስ ሙሽራ እቴ ሙሽራዬ ማርያም 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 ምስለ ፍቁር ወልዷና ማርያም የሚለው ስም ነው። ሁላችንን ከመከራ አውጥቶ አጥፎ ረፍቴይ በስምሽ ልተና እናቱ በስትሮክ በሽታ አልጋ ላይ ሆነች። ገና የ16 ዓመት ህፃን ነበር። ሱዲቃርት የማርያም ልጅ ሁለት ታናናሽ እህቶችና አንድ ወንድሞች ነበሩ። ሃይማኖቱን እናቱን ለማዳን ብሎ ይቀይራል። በዛን ወቅትም አስረኛ ክፍል ሲወድቅ ራሱን ለማጥፋት ይወስናል። መድኃኒት አዘጋጅቶ ሳለ ድንገት እንቅልፍ ወሰደው። አይሆንም ብሎ እንደገና ወጣና ከድልድይ ላይ ለመዝለል ሞክራል። ድንጋይ ላይ እመቤታችንን ያያታል። ልጇን አቅፋ እሷን እያየ ራሱን ማጥፋቱን ተወ። ራሱን ማጥፋቱን ትቶ ወደ ቤት ተመለሰ። ስዕልን ከጓደኛው መማር ጀመረ። 3 ቀን ሳይተኛ ለአባቱ ስጦታ ለመስጠት ቪዲዮ እየቀረጸ የማርያምን ስዕል ሳለው። የመጀመሪያው የለቀቀው ቪዲዮ 900 ሺህ እይታ አገኘ። ከዛ በኋላ ነው እምነቱን የቀየረው። ለብፁዕ አቡነ ናትናኤል የስዕል ስጦታ በሰጠበት ሰዓት እኔ ብሞትም ኤግዚቢሽን ይቀመጣል ብለውት ነበር። በተለያዩ ታዋቂ ሰዎች ስዕል እየሳለ ስጦታ በመስጠት ይታወቃል። ሱዲቃት ከተስፋ መቅረት በላይ የሰው ልጅ የሚገለው ተስፋ ማጣት ነው። የኔ ተስፋ እናቴ ናት። የሰው ልጅ በሰው እንዳይተማመን በፈጣሪው ነው። ሱዲቅ የመመረቂያ ጽሑፉን ለስትሮክ ታማሚዎች የሚያግዝ የእጅ ማፍታቻ ነው የሰራው። መነሻ እናቱ ብትሆንም ለብዙ ስትሮክ ታማሚዎች እንዲደርስም ይፈልጋል። እናቴ ማውራት ብትችል ጸሎቴ ነው። አንድ ቀን የእናቴ ፎቶ ሁሉም ሰው ፕሮፋይል ያድርግልኝ ሲልም ጠይቋል። ይህን የመሰለ የወርቅ ካባ በመምህር ታደሰ ወርቁ አማካኝነት ቅዱስ ኤፍሬም ለተወዳጅ አባቱ በዚህ ፈተና በዚህ መከራ በዚህ ማዕበል ሆኖ ይህንን የወርቅ ካባ ገዝቶ አበርክቶላቸዋልና እግዚአብሔርን አመስግኑላቸው። በእውነት እግዚአብሔርን አመስግኑላቸው። ለተወዳጅ እናቱ ደግሞ ለበርካታ ዓመታት በስትሮክ ህመም ሲሰቃዩ እግዚአብሔርን አመስግኑ። ሁላችሁም እግዚአብሔርን አመስግኑለት። እግዚአብሔርን አስቀድሙት እንጂ
ያለቀሳችሁበት ቦታ መጥቶ ያስቃችኋል፣ ከወደቃችሁበት ያነሳችኋል። እኛ ካሰብነው እግዚአብሔር ያሰበው ይበልጣል። ጅማሬያችን ባያምርም ፍጻሜያችን በእርሱ ያምራል። እግዚአብሔርን አመስግኑት። ከዚያ የስጦታ መርሃ ግብር ይኖርና በጸሎት እንዘጋዋለን ማለት ነው። ደስ አይልም እንዴ? አመስግኑ እስቲ በእውነት ስንት የማያልፍ ቀናት፣ ስንት የማይነጉ ሌሊቶችን አልፏል ቅዱስ። እንኳን እሱ እኛም ጋር እየተናነቀን። እሺ ቀሲስ ይዘምራሉ። የፕሮቴስታንት እምነት ተከታይ ሆነው የእመቤታችንን ቅዱሱን ስዕል በታምራት የሳለው ወጣ። ትንሽዬ ብቻ ኮፒ ሊንክ አድርጉልኝ። እንደ ዛሬ የምናገረውም ምለውም ነገር ጠፍቶብኝ አያውቅ። ለካ እግዚአብሔር ድንቅ አምላክ ነው። በአውሎ ነፋስ በወጀቡ መሃል ከአንበሳ መንጋጋ ሁሉ የሚጠብቅ አምላክ፣ በፈተና የሚያጸናን በችግር ውስጥ የሚያስተምረን አምላክ ነው ለካ ያለ። ትናንት ማታ በአጋጣሚ አንድ የዩቲዩብ ቻናል ከፈቱ፣ ማራኪ ወግ የሚል እሱ ላይ ይቺ ዓለም የማትወደውን መንፈሳዊ ኮንተንት ይዞ በቲክቶክ አዋርድ እጩ የነበረውን ወንድሜን ቅዱስን ተመለከቱት። የራሱን ህይወት በተለይ ለቤተሰቡ ከምንም በላይ ለእናቱ ያለውን ፍቅር፣ እናቱን ለማስደሰት የወጣውን ተራራ የቆፈረውን ጉድጓድ ስመለከት እንባዬ ቀደመኝ። እናትና አባትን አክብር የሚለውን የክርስቶስን ትእዛዝ አሰብ። ይህ ወንድሜ በስንክሳር የምናነባቸው የቅዱሳንን ተጋድሎ የሚጋደል እስኪመስለኝ ተገረምኩ። ስጋዊ እናቱንስ ከራሱ አስበልጦ ስለሚወዳት የእመቤታችን ፍቅሩ የተለየ ነበር። የእውነት እናቱን ስለሚወድ የእናትን ፍቅር ከልቡ ስለሚያውቅ ድንግል ማርያም ሲበዛ ቅርቡ እንደሆነች ገባኝ። የቀን ገድሎ ገጥሞት እናቱ በስትሮክ ብትመታ የቤተሰብ ኃላፊነቱ በእጁ ላይ ወደቀ። የቅዱስ የውጣ ውረድ የፈተና ህይወት ተጀመረ። ትምህርቱን ተከታትሎ የማለፍ ዕድል ሳይገጥመው ቀረ። የእናቱ ምኞት ተምሮ እንዲመረቅ ነበር እና እናቱን ለማስደሰት ቆርጦ ዛሬ እግዚአብሔር ከዚያ ሁሉ ውጣ ውረድ አሳልፎት በሚደነቅ ጥበብ ወደ ቤቱ መልሶት ለእናቱ የእጅ ማንቀሳቀሻ ማሽን በመስራት ለዚህ ማዕረግ በቃ። የተደገፍከው አምላክ ሳይጥል ይህንን ክብር አሳይቷል። እኛም በአንተ ታሪክ ብዙ ተማርን። የፈጣሪን ድንቅ ሥራ በአንተ ሕይወት ተመለከትን። እጃችንን በአፋችን ጫንን። እናማ ወንድሜ እንኳን ደስ ያለ። ያ ልብ በሌላ እምነት ውስጥ ሆኖ የሳልካት ድንግል ማርያም ጠብቃለችና አሁንም ሞገስና ክብር ትሁን። እመቤታችን በመልጃዋ በእናትነቷ አትለይ። ሁላችሁም መልካም ምኞታችሁን ግለጹለት። እንኳን ተመረክ፣ እንኳን ደስ ያለ፣ እንኳን ይህንን ደስታ እናት ለማየት በቁ እያላችሁ መርቁ። ስላሴ ይድረስ ምስጋናችን፣ ተሸነፈ ሰይጣን ጠላታችን። እግዚአብሔር ያለ ማንም የለምና፣ እግዚአብሔር ያለ ማንም የለም በሉ፣ እልል በሉ ቆሞ ለምስጋና፣ እልል በሉ ቆሞ አህናይስራ። ይህ ተወዳጅ ወንድማችን ከምርቃቱ በኋላ እንዲህ አለ። ለእናቴ ተመረኩላት። እናቴ ከ8 ዓመት በላይ የስትሮክ ታማሚ ናት። በዚህ ምክንያት መናገር እንደልቧ መንቀሳቀስ፣ የቀኝ እጇን ማዘዝ አትችልም። ሁሌም የእናቴን ችግር መፍታት ዓላማዬ ነበር። ስለዚህ ለእናቴ ብዬ አዲስ አበባ ዩኒቨርሲቲ ሳልፈልግ የሥነ ጥበብ ትምህርት ቤት ገብቼ ፕሮዳክት ዲዛይን መማር ጀመርኩ። ትምህርቴን ስማር በዋነኝነት የማስበው የእናቴን ችግር በትንሹ እንኳን ሊቀርፍ የሚችል ማሽን መስራት ነበር። በዚሁ አጋጣሚ ከውጪ ሪሃቢሊቴሽን ግለቭስ ለስታርክ ታማሚዎች የሚሆን እጅ የሚያንቀሳቅስ ማሽን እንደሚሸጥ አየሁ። ይህንን ማሽን ለእናቴ በራሴው መንገድ በመስራት ለዚህ በቃሁ። የእናቴን ደስታ ማየት የዓመታት ህልሜ ነበር። ሰዎች ምን ያህል እንደሚወዷት ብታይ ምኞቴ ነው። ይህንን ምኞቴን እንዳሳካ እናንተን ውድ ቤተሰቦቼን እንደ ውለታ ልጠይቃችሁ መጥቻለሁ። እስቲ የእናት ፍቅር ያላችሁ፣ የእናት ደስታ የሚያስደስታችሁ በሙሉ ለአንድ ቀን የምወዳትን ለዓመታት የለፋሁላትን ደስታዋን ማየት የናፈቀኝ የእናቴን ፎቶ ባላችሁ ማህበራዊ ሚዲያ ላይ ፕሮፋይል በማድረግ ፖስት በማድረግ
እንድታደግና እናቴን ምን ያህል ሰው እንደሚወዳት እንድታይልኝ እና የሚያኮራ ልጅ እንዳላት እንድታውቅ እንድታግዙኝና የደስታዬ ተካፋይ እንድትሆኑ በአክብሮት እጠይቃለሁ። ሰዓሊው ቅዱስ ኤፍሬም። ሮሮሽና ምርጫሽ አይዘገይም ስምሽን ስጠራ አታሳፍረኝም አታሳፍረኝም አንድ ላይ ብላተፈር አታሳፍረኝም በድንግል አማረ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጥራት ገብታልኝ በቤቴ በድንግል